ለቆዳችሁ ለፊታችሁ የሆነ ፕሮዳክት ለመግዛት ስታስቡ በመጀመሪያ ላይ ማድረግ ያለባችሁ ታርጌት ማድረግ ያለብን አንድ እድሜን ያማከለ፣ ሁለት ደግሞ የቆዳችን ላይ ያለውን ችግር አይተን ማለት ነው። ፊታችሁ ላይ ያለው የቆዳ ችግር ምንድነው? ታርጌት አድርጋችሁ ለዛ ችግር ለምሳሌ ማዲያት ያለባችሁ የፊት መጨማደድ፣ ብጉር ሊሆን ይችላል፣ ሽፍታ ሊሆን ይችላል እና ያንን ታርጌት አድርጋችሁ ነው የፊታችሁ ማለት ነው ፕሮዳክት ስትገዙ ማየት ያለባችሁ። እንደዛ ከሆነ በጣም ቀላል ይሆናል። አሁን እንደምታውቁት በሶሻል ሚዲያ ላይ በተለያየ ቦታ የተለያዩ ፕሮዳክቶች ይመጣሉ እና አሁን ለምሳሌ እኔ ለፊቴ እኮ ተስማማኝ ይሄ ፕሮዳክት በጣም ቆንጆ ነው በቃ እንደዚህ ስል ያንንም ዝም ብላችሁ ሄዳችሁ መግዛት አይጠበቅባችሁም። ማድረግ ያለባችሁ ምንድነው ለኔ ፊት ቆዳስ የሚስማማኝ ምንድነው? እድሜስ እንዴት ነው? ብጉር ነው ወይ ያለብኝ? ዳርክ ስፓት ነው ወይ ያለብኝ? ጠቋቁር ነገር ወይንስ ደግሞ ለፊት መጨማደድ ሪንክል እሱን ነው ወይ? አይታችሁ ነው መግዛት ያለባችሁ። ከ30 ዓመት በላይ ለሆናችሁ ቫይታሚን ሲ፣ ሬቲኖል፣ ሰንስክሪን እና በጣም ሞይስቸራይዝ ማድረግ ይጠበቅብናል። ሞይስቸራይዝ ላይክ በተሪ ላይክ ወፍራም የሆነ ቅቤ ነክ አይነት ሞይስቸራይዘር ለፊታችን ያስፈልገናል። ሪንክልን ታርጌት ስለምናደርግ ማለት ነው።